በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መስከረም 10 አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም መስከረም 10 በዚች ቀን ጸደንያ በምትባል ሀገር ሥጋ የለበሰች ከምትመስል ስዕል ከሰሌዳዋ ቅባት እየተንጠፈጠፈ አምላክን የወለደች የእመቤታችን የድንግል ማርያም ተአምር ተገለጠ። ይህችንም ስዕል የሳላት ወንጌላዊ ሉቃስ ነው ይባላል። ወደ ጸደንያ ሀገር የመጣችበት ምክንያት አንዲት ስሟ ማርታ የምትባል መበለት ሴት ነበረችና ቤቷንም ለእንግዳ ማረፊያ ያደረገች ናት። አምላክን የወለደች እመቤታችን ድንግል ማርያምንም እጅግ ትወዳት ነበር። በሚቻላትም ሁሉ ታገለግላታለች። በአንዲት ቀንም ስሙ ቴዎድሮስ የሚባል መነኩሴ ከእርሷ ዘንድ እንግድነት አደረ። በመልካም አቀባበልን ተቀበለችው። በማግስቱም ስትሸኘው አባቴ ሆይ የምትሄደው ወዴት ነው አለችው። እርሱም በከበሩ ቦታዎች ውስጥ ሊሰግድ ወደ ኢየሩሳሌም ይሄዳለሁ አላት። እርሷም ከእኔ ገንዘብ ወስደህ የእመቤታችን ማርያምን ስዕል ግዛልኝና በመመለሻህ ጊዜ አምጣልኝ አለችው። እርሱም በራሴ ገንዘብ ገዝቼ አመጣልሻለሁ አላት። ከዚህ በኋላ ኢየሩሳሌም በደረሰ ጊዜ ከቅዱሳት መካናት ተባረከና ስዕሏን ሳይገዛ ወደ ጎዳናው ተመለሰ። ያን ጊዜም ስዕል መግዛትን ለምን ረሳህ የሚል የሚያስደነግጥ ቃልን ሰማ። ወደ ገበያም ተመልሶ ላይዋና መልኳ ያማረና የተወደደ የሆነ የእመቤታችን የማርያምን ስዕል አገኝቶ ገዛ። በሐርና በንጹሕ የሚያስፈራ ዱር ውስጥ በጎዳናው እየተጓዘ ሳለ ከሚያስፈራ ዱር ውስጥ ወንበዴዎች ተነሱበት። ሊሸሽም ወደደ። ከዚያችም ስዕል መንገድህን ሂድ የሚል ቃል ወጣ። የተከለከለው ሳይኖር መንገዱን ተጓዘ። ሁለተኛም ነጥቆ ሊበላ አንበሳ ተነሳበት። ያን ጊዜ ከዚያች ስዕል የሚያስፈራ ድምፅ ወጥቶ አንበሳውን አባረረ። አባ ቴዎድሮስም ይህን ሁሉ ድንቅ ተአምር ባየ ጊዜ ያችን ስዕል ወደ ሀገሩ ሊወስዳት ወደደ። ግዛልኝ ላለችው መበለት ይሰጣት ዘንድ አልፈለገም። ከዚህም በኋላ በመርከብ ተሳፍሮ በሌላ አቅጣጫ ሲጓዝ ታላቅ ነፋስ ተነሳበት። ወደ ማርታ ሀገር ወደ ጸደንያም ወሰደው። ከመርከቡም ወርዶ ከብዙ እንግዶች ጋር ወደዚያች መበለት ቤት ሄደ። ማንነቱንም አልገለጠላት፣ እርሷም አላወቀችው። በማግስቱ ተሰውሮ ወጥቶ ወደ ሀገሩ ሊሄድ በፈለገ ጊዜ የቅጥሩን ደጃፍ አጥቶ ሲያጠመሰምስ ዋለ። በመሸ ጊዜም ወደ ማደሪያው ተመለሰ። ያቺ መበለት ባየችው ጊዜ ታደንቃለች። እንዲህም ሆኖ እስከ 3 ቀን ኖረ። በመሸ ጊዜ በሩን ያየዋል። ነግቶ መሄድን ሲሻ የበሩ መንገድ ይሰወረዋል። ያቺ መበለት ያዝ አድርጋ አባቴ ሆይ አእምሮ ተነክቷልን? ስትንቀበዘበዝ አያለሁና ምን ሆነ ነው አለችው። ከዚህም በኋላ ከዚያች ስዕል የሆነውን ሁሉ ነገራት። ራሱንም ገለጣል። ያችንም ስዕል ሰጣት። ተቀብላም የተቀበለችበትን ልብስ ፈታች። ወዝ ከስዕሊቱ ስንጠፈጠፍ አገኘች። ከደስታዋም ብዛት የተነሳ የዚያን መነኩሴ እጁንና እግሮቹን ሳመችው። ከዚህም በኋላ ያችን ስዕል ወደ ጸሎት ቤቷ ወስዳ በታላቅ ክብር የምትቀመጥበትን አዘጋጅታ አኖረቻት። ማንም እንዳይዳስሳትም የነሐስ መስኮትን ሰራችላት። በቀንና በሌሊት የሚበሩ መቅረዞችን በፊቷ ሰቀለች። የመቅረዞችንም ውጭ የሐር መጋረጃውን ጋረደች። ከስዕሊቱ በታችም ከስዕሊቱ እየተንጠፈጠፈ የሚወርደው የወዝ ቅባት የሚጠራቀምበት ከእብነ በረድ የተጠራ ውጭት አኖረች። ያም መነኩስ እስከሚሞትበት ቀን ድረስ የእመቤታችን ድንግል ማርያም ስዕል እያገለገለ ኖረ። የሀገሩም ሊቀ ጳጳሳት የዚያችን ስዕል ዜና በሰማ ጊዜ ከኤጲስቆጶሳትና ከካህናት ከሕዝቡም ሁሉ ጋር መጣ። በሰሌዳውም ውስጥ ባዩት ጊዜ ሥጋ የለበሰችውና አገኟት። ከዚህ ከአምላካዊ ግብር የተነሳ አደነቁ።
ከዚህም ቅባት ቀድተው ለበረከት በተካፈሉ ጊዜ ወዲያውኑ በወጭቱ ውስጥ ይሞላል። ወደ ሌላ ቦታ ሊወስዷት በፈለጉ ጊዜ ንውጽውጽታ ሆኖ ብዙዎች በድንጋጤ ወደቁ። ስዕሊቱም እስከ ዛሬ በዚያች ሀገር ትኖራለች። ለእግዚአብሔር ምስጋና ይሁን። እኛንም በእናቱ በእመቤታችን በድንግል ማርያም ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ከከሃዲው ሆሎፎሮኖስ እጅ በጥበቧ የእስራኤልን ያዳነቻቸው ጥበበኛ የከበረች ዮዲት አረፈች። እርሷም በእግዚአብሔር ኃይል ራሱን እስከ ቆረጠች ድረስ በልቧ ተራቀቀች፣ ወገኖቿንም አዳነች። በረከቷም ከእኛ ጋር ይኑር ለዘላለሙ። በዚች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም የተወለደችበት ነው የሚሉ አሉ። ይህም የአስቄጥስ ገዳም የከበረ አባ መቃርስ በጻፈው መጽሐፈ ግብፃዊ ተጽፏል። እንዲሁም ደግሞ በላዕላይ ግብፅ በሚገኝ መጽሐፈ ግብፃዊ የከበረች ድንግል እመቤታችንን የከበረች ሐና በታኅሳስ ወር በ17 እንደጸነሰቻትና መስከረም 10 ቀን እንደወለደቻት ተጽፏል። የልደቷ መታሰቢያ ግን በግንቦት ወር በአንድ ቀን አምልተን አሰፍተን እነሆ ጽፈናል። የእመቤታችንን የልደቷ መታሰቢያ በሁለቱም ቀኖች ልናከብር ይገባናል። እርሷ ስለ እኛ ከሁላችን ቤተሰቦቿ ወንዶችና ሴቶች ባሮቿ ጋር ይኖር ለዘላለሙ አሜን። በዚህችም ቀን የከበረች መጦሮንያ በሰማዕትነት አረፈች። ይህችም የከበረች መጦሮንያ ለአንዲት አይሁዳዊት ሴት አገልጋይዋ ናት። ይህችም አይሁዳዊት እመቤቷ ከክርስትናዋ አፈልሳ ትክክል ወዳልሆነ ሃይማኖቷ ልታስገባ ትሻ ነበር። ስለዚህም ታጎሳቁላታለች፣ በላዩም የአገልግሎት ስራን ታከብድበታለች። ከዚህ በኋላ በአንዲት ቀን አይሁዳዊት እመቤቷን ተከትላ ወደ አይሁድ ምኩራብ ሄደች። ተመልሳም ወደ ከበረች ቤተ ክርስቲያን ገብታ ጸለየች። ወደ ቤት በገቡም ጊዜ ወዴት ሄደሽ ነበር? ወደ እኛ ምኩራብ ለምን ገባሽም ብላ ጠየቀቻት። ቅድስት መጦሮንያም ከእናንተ ምኩራብ እግዚአብሔር ርቋል እኮን እንዴት ወደ እርሱ እገባለሁ? በውስጧ ሊገባባት የሚገባኝ ቦታዬ ግን ክብር ይግባውና ጌታችን ክርስቶስ በከበረ ደሙ የዋጃት ይህቺ ቤተ ክርስቲያን ናት ብላ መለሰችላት። እመቤቷም ይህ ነገር በሰማች ጊዜ ተቆጣቻት። እጅግም ደብድባ በጨለማ ቤት ውስጥ አሰረቻት። ያለ መብልና ያለ መጠጥ 4 ቀን ኖረች። ከዚህ በኋላ ከእስር ቤት አወጥታ በጅራፍ ታላቅ ግርፋትን ገርፋ ሁለተኛ ወደ እስር ቤት መልሳ አሰረቻት። በዚያም አረፈች። እመቤቷም በድኗን አንስታ ከቤቷ ድርብ ላይ አውጥታ በውጭ ወደ ታች አለቻት። ወድቃ የሚያዩት ሰዎች በገዛ ፈቃዷ እንደወደቀች አድርገው እንዲናገሩ ብላ ነው። ስለ መገደሏ ዳኞች እንዳይመረምሯት ፈርታለች። በዚያንም ጊዜ በዚያች አይሁዳዊት ሴት ላይ የእግዚአብሔር ቁጣ ወረደ። ከደርቧ ላይ ስትወርድም በድንገት ወድቃ ሞተች፣ ወደ ዘላለማዊ እሳት ሄደች። ይቺ የከበረች መጦሮንያ ግን የሰማዕትነትን አክሊል ተቀብላ ወደ ዘላለም ሕይወት ሄደች። እግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። በዚች ቀን ደግሞ የቅድስት አትናስያና የሦስቱ ልጆቿ መታሰቢያ ነው። በረከታቸውም ከእኛ ጋር ሲኖር ለዘላለሙ አሜን። መስከረም 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ድንግል እግዝእትነ ማርያም በዓለ ስኢለ አድኅኖዋ፣ ቅዱስ ዕፀ መስቀል ተቀጽል ጽጌ፣ ቅዱስ ሉቃስ ወንጌላዊ፣ ቅድስት ማርታ ዘጸደንያ፣ ቅድስት ዮዲት ጥበበኛዋ፣ ንግሥተ ሳባ ማክዳ አዘብ፣ ቅድስት መጦሮንያ ሰማዕት፣ አፄ ዳዊት ንጉሥ፣ ቅድስት አትናስያና ሦስቱ ልጆቿ። ወርኃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቃሌዎስ ዘሀገረ ሚራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እንፊዮስ፣ ቅድስት እሌኒ ንግሥት፣ ታላቁ ቅዱስ ቆስጠንጢኖስ። የገላትያ የማታስተውሉ የሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር።
ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ገላትያ ምዕራፍ 3 ከቁጥር 1። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግለው አእላፋት መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየ